ሰላም በተኛችበት እስቄ መቶ አንቺ ነሽ ወይ እናቴን ተናገርሻት አንቺ ነሽ ወይ እያለ ሁለተኛ ልናገራት በጣም ይቅርታ አድርግልኝ እባክህን ተወኝ እባክህን አታስጨንቀኝ እያለች ያለ ለካስ በህልሟ ነበረ። እስቄ የማማ ልጅ ነበር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሉ ያው አደጋ ላይ ስለሆነ እባካችሁ ላይክ አድርጉልኝ ማለት ነው። ውድ ቤተሰቦቼ ሁላችሁም ሀሳባችሁን ደግሞ ኮሜንት ላይ አስቀምጡ ማለት ነው። ጥሩ የሆኑ ቪዲዮዎችን ይመጣሉ ማለት ነው። አንቺ ነሽ ወይ ያመናጨቅሻት? አንቺ ነሽ ወይ የሰደብሻት? አንቺ ነሽ ወይ ምራቅሽን የተፋሽባት እናቴ ላይ እያለ ይሄ ሁሉ ነገር በህልሟ ነበረ። በጣም ደንግጣ ትነሳለች። እናም ቶሎ ብላ እናቱን ትጠራታለች። በጣም ስትጮህ ምነው ልጄ እያሉ እማማ ይሄዳሉ። ያ እስስት ልጅሽ መጥቶ ትላታለች። ቆይ ማን ነው ደግሞ ስስቱ? ምን አቅልሻለሁ? ጭራሽ ልትገሉኝ ሲራችሁብኛል ማለት ነው እንዴ? ደግሞ ስኛ አንቺን ምን ብለን ነው ምንገልሽ? ትላታለች። ዝም በይ እባክሽ፣ እዛ ወሬ አልፈልግም። አሁንም ያ እስቂ የሚባል ልጅሽን አላምነውም ነበረ። እናም ይኸውልሽ አልወደውም ነበረ። ይኸው ደመ ነፍሴን አምነዋለሁ። እነ ነገርም አለ። አረ እንደው እባክሽን ልጄ እንደሱ አትበይ። አሁን ደግሞ ከሱ ጋር ምን አገናኛችሁ? ትላታለች። እንደሆነ እዚህ ቤትሽ ዝር አይል። ቆይ ምንድነው አርግ የምትይው? ትላለች። ዝም በይ ወደዛ። አንቺ ታዲያ እንደምታገኙ እዚህ የመጣ እኮ አውቃለሁ ትላለች። እና ታዲያ እኮ እኔ ባገኘው እኮ ውጭ ነው እንጂ ቤትሽ እኮ አይገባም። ምን ያውቃል ደግሞ ቤትሽ አስገብተሽ ቢሆን። አሁን እዚህ ጋር ታፍጭ ይህና ከምጭልኝ ብላ ትጮባታለች። እኔ እንደውም ቆይ ምን እንደምታደርጉበት ምን ይታወቃልና ነው። በቃ ራሴ ወስዳለሁ፣ ዞር በይልኝ ከፊቴ ብላ ታመናጭቃቸዋለች። አቤልም ከቤት ወደ ውጭ ሲወጣ ሰላም ውጭ ላይ ውጭ ብላ ነበረ። አቤል ትላለች። አቤት። ቆይ እስከ መቼ ነው እንደዚህ? ምን ሆነው ምን ሆነን እንደዚህ እንደ ውጭ ሰው ምን ሆነው ነው ብላ ትለዋለች። ታውቆሃል ግን በጣም እኮ ነው የተቀየርከው። ልመዩ ሰላም፣ ይሄ ማንነት ያመጣሽው አንቺ ጭምር ነሽ ይላታል። ቆይ እኔ ምን አደረግኩ? ፍቅሬን፣ ትዳሬን፣ ህይወቴን ብዬ ቤት ስለተቀመጥኩኝ ነው? ቁጭ ብዬ ስትገባና ስትወጣ ስታየኝ ሰለቸውህ? የኔ እናንተ ፍቅር በቃ እዚህ ድረስ ነበር ብላ ሰላምም ትነዋለች። በቃ ፍቅራችን አለቀ ማለት ነው? ይኸውልሽ ሰላም፣ አንቺ ማለት እንደ ወራጅ ውሃ ነሽ፣ እኔ ደግሞ እንደ ልመው አፈር። ቀን በቀን ተንኮልሽን ስታሴሪ የኔን ፍቅር እየሸረሸረ እንደሚሄድ ማወቅ አለብሽ ይላታል። እዚህ ከኔ ልብ ውስጥ የሚያፈራ ልም አፈር የለሽም። ትሰማኛለህ? ህይወት ፍልስፍና አይደለችም። ቆይ ግን ቆይ እየተናገርክኝ እኮ ነው። ገብተዋል? አዎ። እሺ ቆይ እሺ፣ ምን ነው ሸክሞንኩብህ? ሰለቸውህ? እስኪ ንገረኝ፣ እስኪ የሆንከውን ነገር ንገረኝ ትለዋለች። በፈጠረሽ ሰላም፣ በፈጠረሽ ይኸውልሽ ልንገርሽ አይደለ፣ መልካም ነገር መናገር ካልቻልሽ እስኪ ባክሽን ዝም በይ ብሎ እስኪ በጣም ይጮህባታል። በቃ ዝም በይ፣ ከዚህም በኋላ ጎረቤቶች አይስሙ። ወይኔ ሰላም፣ ድምፄ መስማት እንኳን አስጠላህ። አይ ሰላም፣ አንቺ ማለት በቃ እንደዚህ ነሽ። ለእማማ እስቄ ይደውላል። እማዬ እንዴት ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ቆይ ግን ምንም አልሆንሽም? ምንም አላደረጉሽም? ይላል። እኔ ደህና ነኝ በጣም። ልጄ እንዴት ነህ አንተ? እኔ በጣም ደህና ነኝ እማዬ። እውነት ምንም ላደርግልሽ አለመቻሌ በጣም ናዘንኩት። በቃ አሁን መጥቼ አገኝሻለሁ ይላታል። እሺ ልጄ ምንም ችግር የለውም እሺ ትለዋለች። እሺ በቃ እማዬ እመጣለሁ ጠብቂኝ ይላታል። እሺ ትለዋለች እናቱም። እና እስቄም ወደ እማማ ይመጣል። ጽኑም እስቄን ባክን በቃ እርሳይ፣ ካሁን በኋላ እጣገቤ እንዳደርስ ትላለች። እስቄ በጣም ያፈቅራታል ጽናትን። ጽናት ደግሞ ሁለተኛ እጣገቤ እንዳደርስ አልፈልግም ትለዋለች።
እሱም ግን እባክሽን ጽ እባክሽን ተረጂኝ፣ ቆይ ግን ለምንድን ነው የማትረጂኝ ይላታል። በቃ ከቻልክ ከጣገቤ ራቅ፣ ተወይ በቃ ልኖርበት፣ እባክን ተወይ ትለዋለች። እንደዛ ብለው ጥለው ትሄዳለች። እሱም በጣም ያዝናል፣ ምክንያቱም ጽናትን በጣም ይወዳታል። ጽናት ግን ጓደኛዋ ስለጠፋች ግራ ተጋብታለች። ነፂ የት እንደገባች አታቅም። እናም በዚህ ምክንያት በደንብ